ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ይህ .com ቲቪ ሾው ነው። በኤንቢሲ ቴሌቪዥን ጣቢያ እንደተለመደው ቴክኖሎጂ ነክ የሆኑ ጉዳዮችን አወራችኋለሁ። በዛሬው ፕሮግራማችን ስለ ኢንተርናሽናል ስፔስ ስቴሽን ስለ ዓለም አቀፉ የጠፈር ጣቢያ አወራችኋለሁ። ISS ወይም ደግሞ ኢንተርናሽናል ስፔስ ስቴሽን ወይም ደግሞ ዓለም አቀፉ የጠፈር ጣቢያ ስትራክቸር ይሉታል። እጅግ በጣም ውድ የሆነ ስትራክቸር ነው እና ምናልባት የሰው ልጅ ከሰራቸው ስራዎች ሁሉ በጣም ከሚያስደንቁት ውስጥ ነው የሚገኘው ISS። ስለዚህ ነገሮች አወራችኋለሁ። በነገራችን ላይ በሚቀጥሉት 10 ከ7 እስከ 10 የሚሆኑ ፕሮግራሞች በዓለማችን ላይ የተሰሩ ትልልቅ ፕሮጀክቶችን ብቻ ፕሮጀክቶች የሰው ልጅ በጣም ሀያል ምድር ላይ ሀያል መሆኑን የሚያሳዩ ትልልቅ ፕሮጀክቶች ልታውቋቸው የሚገቡ ትልልቅ ፕሮጀክቶች ለምሳሌ እንደ ማንሃታን ፕሮጀክት እንደ ግሬት ዎል ኦፍ ቻይና የቻይና ትልቁ ግንብ የሚባለው ISS እና ሌሎችም ትልልቅ የሚባሉ ፕሮጀክቶች አሉ። እጅግ በጣም የሚያስደንቁ ፕሮጀክቶች አሉ። ስለነዚህ ፕሮጀክቶች አውራቸዋለሁ። በመሃል ሌሎች አዳዲስ የቴክኖሎጂ ልታውቋቸው የሚገቡ ነገሮች እስካሌሉ ድረስ በመደዳውን እነዚህን ትልልቅ ፕሮጀክቶች አውራቸዋለሁ። ኦኬ በዚህ መልኩ አብራችሁ እንድትቆዩኝ በአክብሮት ጋብዛለሁ። ባህሩ አባስ ነኝ። ተመልሰን እንገናኛለን። ተመልሰናል። የተከበራችሁ ተመልካቾቻችን መግቢያ ላይ እንደገለጽኩላችሁ ዛሬ ስለ ISS ነው ማውራችሁ ወይም ስለ ዓለም አቀፉ የጠፈር ጣቢያ ነው። እንዴት ነው የተገነባው? ይህን የሚያክል ስትራክቸር አይታችሁታል፣ በአንድም ሆነ በሌላ በቪዲዮ አይታችሁታል። ይሄ ግዙፍ ስትራክቸር እንዴት ሊገነባ ይችላል? ለዛውም ኦርቢት ላይ ለዛውም ጠፈር ላይ ከመሬት 400 ኪሎ ሜትር ሰማይ ላይ ይህን የሚያክል ስትራክቸር እንዴት ሊገነባ ቻለ? የሰው ልጅ እንዴት ይህን መገንባት ቻለ የሚለውን በዝርዝር አወራቸዋለሁ። እጅግ በጣም የሚያስደንቅ ነገር ነው። ለእኔ በጣም የሚያስደንቅ ፕሮጀክት ነው። እንግዲህ ኮልድ ዋር ወይም ደግሞ የቀዝቃዛው ጦርነት 1947 እስከ 90 ድረስ የቆየ ነገር ነው እና በዚህ መካከል በዚህ ቀዝቃዛ ጦርነት ውስጥ አሜሪካና ሩሲያ በጣም በፍጥጫ የኖሩበት ጊዜ ነው እንደምታስታውሱት። 1990 አካባቢ ይሄ የፍጥጫው ይሄ ስትሬኑ ማለት ነው ቴንሽኑ ፖለቲካል ቴንሽኑ በሩሲያና በአሜሪካ መካከል ፖለቲካል ቴንሽን ረገብ ያለበት ጊዜና ቆም ብሎ ምን እንስራ ብሎ ያሰቡበት ጊዜ ነው። ፖስት ኮልድ ዋር ለISS እንዴት ኮላቦሬሽን እንዴት እንደፈጠረ ነው የምነግራችሁ እና በወቅቱ አሜሪካ ፍሪደም የሚባል ስፔስ ስቴሽን ወይም ጠፈር ጣቢያ ለመገንባት ፕሮፖዝ አድርጋ ነበር። እንደዚሁ ነው ሩሲያ ደግሞ ሚር የሚባል ፕሮፖዝ አድርገው ነው ሚር የሚባል ስፔስ ስቴሽን ጠፈር ጣቢያ ለማቋቋም ፕሮፖዝ አድርገው ነበረ። በኋላ ግን አንድ ላይ ይሄ ሁሉ ሪሶርስ ከምናባክን ሪሶርስ ኮላቦሬት አድርገን እንደዚሁ ነው ኤክስፐርቲዝ ኮላቦሬት አድርገን ባለሙያዎች ኮላቦሬት አድርጋ አንድ ስፔስ ስቴሽን ማቋቋም እንችላለን መገንባት እንችላለን የሚል የጋራ መግባባት ላይ ይደርሳሉ። እንግዲህ ይሄ ከኮልድ ዋር ማግስት እንደዚህ እንደ አዲስ ፍሬሽ ሆኖ አዲስ ስታርት አዲስ ግንኙነት ዲፕሎማሲያዊ ወዘተ የሚሉ ግንኙነቶች ሊፈጥርልን ይችላል የሚል ግምት አድሮባቸው ማለት ነው። የሩሲያና የአሜሪካ እንዲህ የግል ፍላጎታቸው ብቻ ሳይሆን ይሄ ጣቢያ በመገንባቱ ግሎባል የሆነ ኢንትረስት አለው። ግሎባል የሆነ የስፔስ ኤክስፕሎሬሽን የስፔስ ጥናት ስፔስ ላይ ለማወቅ የሚፈልጓቸው በጣም ብዙ ነገሮች አሉ። እነዚህ ለማወቅ ከፍተኛ የሆነ ፍላጎት ስለነበረ የተለያዩ ሪሰርቾችን ለመስራት የተለያዩ ቴክኖሎጂዎችን ዴቨሎፕ ለማድረግ ለማበልጸግ እና ሌሎች ተጨማሪ የሆኑ ኢንተርናሽናል ኮኦፕሬሽን ሊያመጡ የሚችሉ ነገሮችን በማሰብም ነው። እንዲሁ ዝም ብሎ ሩሲያና አሜሪካ በቃ ዛሬ ደህና ነን ስለዚህ በሚል አይደለም። በጣም ጠቃሚ የሆኑ ስራዎች መስራት ይቻላል። ማይክሮግራቪቲ ላይ ሌላው ማይክሮግራቪቲ ላይ የሚደረገው ሪሰርች ወይም ደግሞ ጥናትና ምርምር ከፍተኛ ጠቀሜታ ያለው ነው። ማለት በምድር ላይ
ላይ የማይሳኩ ሪሰርቾችን ወይም ጥናትና ምርምሮችን በማይክሮግራቪቲ ስፔስ ላይ ነው ቢሰሩ በጣም ውጤታማ ይሆናል። ኦኬ ሁለቱ የተለያዩ ነው። ስፔስ ላይ የሚሰራው ጥናትና ምርምርና መሬት ላይ የሚሰራው ጥናትና ምርምር በጣም የተለያዩ ናቸው። ስፔስ ላይ የሚሰራው ጥናትና ምርምር ከፍተኛ ውጤት ይገኝበታል ማይክሮግራቪቲ ስለሆነ ኤንቫይሮንመንቱ። ስፔስ ላይ ይህን የሚያክል ግዙፍ ስትራክቸር ለመገንባት የተፈለገበት ምክንያት ማይክሮግራቪቲውን ለማግኘት ነው። ማይክሮግራቪቲ ምን ማለት እንደሆነ እነግራቸዋለሁ። ይሄ ስፔስ ስቴሽን በአንድ ጊዜ ግዙፍ ነው እጅግ በጣም 350 ጫማ ርዝመት ያለው አንድ የእግር ኳስ ሜዳ የሚያክል ነገር ነው። ይህንን በአንድ ጊዜ እንገንባውና መሬት ላይ ወደ ኦርቢት እንውሰደው ወይም ነው ወደ ስፔስ እንውሰደው በጣም አስቸጋሪ ነው። ስለዚህ ሞጁላር ኮንሴፕት ነው ዲዛይኑ። ሞጁላር ኮንሴፕት ማለት ስፔስ ስቴሽኑ እንደ ትልቅ ቤት ብትወስዱትና ዳይኒንግ ሩም አለ፣ መኝታ ቤት አለ፣ ኪችን አለ፣ ማንበቢያ ክፍል አለ ብላችሁ እና እንላከው ሳይሆን እዛ ላይ አንዳንድ ክፍል በመላክ እዛ ኮንስትራክት ለማድረግ ነው። ይሄ እንግዲህ የተለያዩ ሀገራት አሜሪካና ሩሲያ ብቻ ሳይሆኑ ሌሎችም ሀገራት በጥምረት ሆነው የተለያዩ ክፍሎችን ኮንትሪቢዩት አድርገው በጋራ አንድ ላይ ስፔስ ላይ ይህን የሚያክል ቬንቸር መስራት ነው የተፈለገው ማለት ነው። ስለዚህ የመጀመሪያው ነገር ቢግኒንግ ኦፍ ይሄ ለናቪጌሽን የሚያገለግል ነው። እንዲሽከረከር ኮንስታንትሊ እንቅስቃሴ ላይ እንዲሆን ማድረግ ዩኒቲ የሚባል ሞጁል ይሄዳል፣ ትገጥማለች፣ ከዛሪያ ጋር ትገጥማለች ማለት ነው። ማድረግ በጣም ፈታኝ ነው ማለት ነው። በዚህ አይነት መልኩ 16 ሞጁሎች ፕሬሸራይዝድ የሆኑ 16 ሞጁሎች ከዛም በላይ ኖዶች አሉ፣ ኮኔክተሮች አሉ፣ ወዘተ ኤርሎክ የሚባል ዶኮች አሉ። እነዚህም በሙሉ ኮኔክት አድርገው ነው መጨረሻ ላይ የምናየውን ትልቁን ግዙፉን አይኤስኤስ የገነቡት። ሩሲያና አሜሪካ እና ሌሎችም የአውሮፓ ሀገራት ጃፓን አንድ ላይ በመሆን የተለያዩ ሞጁሎች እየሰሩ ነው ይሄን ነገር ኮንስትራክት ያደረጉት። በሩሲያ በኩል ቅድም እንዳልኳችሁ ዛሪያ የምትባለዋን ሞጁል በ1998 ነው ይሄ ሞጁል ያደረጉት። የመጀመሪያው ሞጁል ነው ኢኒሻል ፓወር የሚሰጥ ፕሮፖልሽን የሚሰጠው የአጠቃላይ ስፔስ ስቴሽኑ ፕሮፖልሽን የሚሰጠው አካል ነው። ይሄ ቅድም እንደነገርኳችሁ በ2000 ላይ እንደ አውሮፓ አቆጣጠር በ2000 ከሁለት ዓመት በኋላ ዜቭዜዳ የምትባለዋ ሞጁል አሁንም ከሩሲያ ወደ ኦርቢት ሄዳ ኮኔክት ታደርጋለች። ከዛ ሶስተኛ በ2001 ፒርስ የሚባል PIRS የሚባል ዶክ ነው። ይሄ ዶኪንግ ኮምፓርትመንት ነው። ዶኩ ይሄዶ ኮኔክት ያደርጋል። ኦልሬዲ እዛ ስፔስ ላይ ኦርቢት ላይ ከሚሽከረከሩትና ኮኔክት ያደርጋል። ይሄ ፒርስ የሚባለው ምንድነው ዶኪንግ ቅድም እና ኤርሎክም አለው። ኤርሎክ ማለት ይሄ ፒርስ የሚባለው ኮኔክተሩም አስትሮናቶች ስፔስ ሱት አድርገው የስፔስ ልብስ ለብሰው የሚወጡበት በር አለ። ኦኬ ኤክስፐሪመንት ሊሰሩ ይችላሉ፣ የተለያዩ ነገር ይሰራሉ። ግን አውትሳይድ ኦፍ ዘ ስቴሽን የሚወጡበት መንገድ ካርጎ ስቶሬጅ ናት። እቺም ዶኪንግ ማለት እንደ ኮኔክተርም ናት፣ እንደዚሁ ደግሞ የካርጎ ስቶሬጅም ናት። በ2010 ነው ይሄ የተላከው። በአምስተኛ ናውካ የምትባል ይሄም የላቦራቶሪ ሞጁል ማለት አንድ ሙሉ ሩሲያኖች ለላቦራቶሪ ለሪሰርች የሚጠቀሙበት አንድ ላቦራቶሪ ናት። ሌላኛው ፕሪቻል የምትባል ሌላ ኖድ እሱም ኮኔክተር የሚያደርጉት እያንዳንዳቸው 12 ቀን 14 ቀን ምናምን ነው የሚፈጁት። በጣም አድካሚና በጣም ከባድ ስራ ነው። ማይክሮግራቪቲ ላይ ሆኖ እንደዚህ አይነት ስራ መስራት እጅግ በጣም ከባድ ነው። እሱን ለማወራችሁ ምክንያቱም እያንዳንዱ ሞጁል እንዴት ኮኔክት እንዳደረገ ባወራችሁ ኮኔክተር ነው። በ1998 ነው የሄደው። ዴስቲኒ ሞጁል ናት አሁን ቀጥሎ የሄደችው። ዴስቲኒ ሞጁል የአሜሪካ ስፔስ ኤጀንሲ ለሪሰርች የሚጠቀሙበት ነው። ኦኬ ስለዚህ ሁሉም የተለያዩ ሀገሮች አውሮፓ፣ ሩሲያ፣ ጃፓን፣ ካናዳ ናቸው። እነዚህ የየራሳቸውን ከካናዳ ውጪ ሩሲያ፣ አሜሪካ፣ አውሮፓና ጃፓን የየራሳቸው ሪሰርች የሚሰሩባቸው የየራሳቸው ሞጁል አሏቸው ማለት ነው። ጃፓን ኪቦ የሚባል ሞጁል ልካለች። እሱም በ2008 ነው። እሷም እንደዚሁ የተለያየ ሪሰርች የሚሰራበት ነው። የጃፓኖች ሪሰርች የሚሰሩበት ሞጁል ማለት ሄደው ኮኔክት ያደርጋሉ ማለት ነው። በእንዲህ አይነት መልኩ የተገጣጠሙ ናቸው ነው ባጭሩ። ለመገጣጠም በተደጋጋሚ እንዳልኩት እጅግ በጣም አድካሚና እጅግ በጣም አስደናቂ የሆነ ስራ ነው።
then ካናዳ አርም 2 ይባላል። ካናዳ አርም 2 ሮቦቲክ አርም ነው። 17 ሜትር ርዝመት ያለው ሮቦቲክ አርም ነው። ኦኬ ይሄ ሮቦቲክ አርም ባይኖር ስፔስ ስቴሽን አይሆንም። ዝም ብሎ ተራ ጉዝ ነገር ነበር የሚሆነው። ሶ ይሄ ካናዳ አርም 2 ማለት እንትኑ ላይ ራሱ ስቴሽኑ ላይ የተገጠመና የስቴሽኑ ቀኝ እጅ ማለት ነው። የተለያዩ ስራዎች የሚሰራ ነው። ምን እንደሚሰራ በኋላ አወራቸዋለሁ። እነዚህ ሞጁሎች በጣም ሄቪ ናቸው። ቅድም እንዳልኩት በጣም ሄቪ ናቸው። እንዲሁ ዝም ብሎ እንደ ላባ ዌትለስ ስለሆኑ ዝም ብሎ ሄደው ግጥም የሚሉ ነገሮች አይደሉም። ኮኔክት የሚያደርጉ ነገሮች ሳይሆኑ በጣም ሄቪ ናቸው። ምን ያህል ሄቪ እንደሆኑ እንድታውቁ እንዲሁ ልንገራቸው። ለምሳሌ ዴስቲኒ ላብራቶሪ ሞጁል 14500 ኪሎ ግራም ነው። ሃርሞኒ ኖድ 14000 ኪሎ ግራም ነው። ትራንኪሊቲ ኖድ 14500 ነው። በራሽያ በኩል የሄደው የመጀመሪያው ዛሪያ ሞጁል ወደ 19300 ኪሎ ግራም ነው። ኦኬ ምን ያህል ከባድ ነገሮች እንደሆኑ እንድታውቁትና ጠፈር ላይ ዌትለስ ሆነው እንደ ላባ የተንሳፈፉ ያንን ነገር አምጥቶ እርስ በርሳቸው ኮኔክት አድርጎ ያንን የምታዩትን አይነት ትልቅ ግዙፍ ስትራክቸር መስራት ምን ያህል ከባድ እንደሆነ መገመት ቀላል ነው። ሶ ቢልዲንግ ኢን ማይክሮግራቪቲ ማለት ይሄንን የሚያክል ስትራክቸር በማይክሮግራቪቲ ቢልድ ማድረግ እንግዲህ በጣም አሜዚንግ የተባለለት ማርቨል ኢንጂነሪንግ ነው የተባለለት አይኤስኤስ ለዚህ ነው። ምክንያቱም መሬት ላይ ስትሆኑ ኮንስትራክት ስታደርጉ ቢልድ ስታደርጉ ግራቪቲ ስላለ ስቴብል ኢንቫይሮንመንት አላቸው። ይሄ አሁን ጠረጴዛ በስርዓቱ ተቀምጠዋል። ስለዚህ እንደፈለኩ ማኒፕሌት ላደርገው እችላለሁ። እዚህ ጋር በመጋዝ መቁረጥ እችላለሁ። ሌላ ነገር አምጥቼ ኮኔክት ማድረግ እችላለሁ። ኦኬ ማኒፕሌት አድርጓል። ምክንያቱም ስቴብል ሆኖ ተቀምጧል። እዛ ሸሪንግ እና ካፕቸር ያደርጋል ስፔስ ክራፍቶችን ማለት ነው። ኮስሚክ ካችዝ ይባላሉ። ስፔስ ሻትል የሆነ ነገር ይዞ መጥቶ ከኦልሬዲ ስፔስ ስቴሽኑ ላይ ከተገጠመው አርም ጋር ካናዳ አርም ጋር ልክ እንደዚህ ሲገናኙ ኮስሚክ ካችዝ የሚል ስያሜ አላቸው። እንግዲህ ይሄ 400 ኪሎ ሜትር ከምድር 400 ኪሎ ሜትር ላይ ያለ ነገር ነው። አንዴ ተሰራ አለቀ። 10 ዓመት ያህል የፈጀ ሰዓት ይዞራል። ኦኬ ኤንድ ብቻውን አይደለም የሆነው። ብቻውን ሳይሆን ከመሬት ጋር ካለ ስቴሽን ጋር ይገናኛል። ከአሜሪካ ስፔስ ስቴሽን ጋር፣ ከጃፓን ስፔስ ስቴሽን ጋር፣ እንደዚሁም ከአውሮፓ ስፔስ ስቴሽን፣ እንደዚሁም ከሩሲያ ኮስሞ ምናምን ነው የሚባሉት ነግራቸዋለሁ። ከሩሲያ ስፔስ ስቴሽን ጋር ይገናኛል። የተለያየ ሪሰፕላይ ሰሚሽን አለ። ውሃ ይሄዳል። አዳዲስ አስትሮናቶች ይሄዳሉ። እዛ የቆዩ ሚሽን ላይ ለረጅም ጊዜ የቆዩ አስትሮናቶች ይመለሳሉ። የተለያዩ ነገሮች ይወጡላቸዋል። ስለዚህ የራሱን የቻለ ስፔስ ሻትሎች ያስፈልጋሉ፣ ሮኬቶች ያስፈልጋሉ ማለት ነው። ፍሊት ኦፍ ሮኬት እና ቬሂክሎች ያስፈልጋሉ። በተደጋጋሚ እንደነገርኳችሁ ስፔስ ሻትል ነው የመጀመሪያው። የአሜሪካ ስፔስ ሻትል ነው። አውሮፕላን የሚመስለው ልክ እንደ ሮኬት የሚሄደው ማለት ነው። ይሄ ስፔስ ሻትል ግን 2011 ይመስለኛል 2011 ላይ ሪታየር አረገ ማለት አቆመ ማለት ነው። ከዛ በኋላ የስፔስ ኤክስ ድራጎን ካፕሱሎች ተክተውታል። የስፔስ ኤክስ ግን ስፔስ ሻትል ሪታየር ካረ በኋላ ድራጎን ካፕሱል መጥቶ ከመተካቱ በፊት ባለው ጋፕ ውስጥ የሩሲያ ሮኬቶች ነበሩ የተለያዩ ነገሮች የሚልኩት ማለት ነው። ቅድም እንዳልኳቸው በጣም አሜዚንግ የሆኑ የተለያዩ አይነት ፋክቶች አሉት። ይሄ ስፔስ ስቴሽን እንደዚህ ዝም ብሎ ድርቅ ብሎ የቆመ ዝም ብሎ ጃንት የሆነ ዝም ብሎ ጉዝ ነገር አይደለም። በጣም የሚያስደንቁ ብዙ ነገሮች ያሉት ነው። የተወሰኑትን ነገሮች ላንሳላችሁ። ለምሳሌ አንድ የፉትቦል ፊልድ ያክላል ብያቸዋለሁ። 357 ጫማ ርዝመት ያለው ከአንዱ ጫፍ ወደ አንዱ ጫፍ ምን ያህል ትልቅ ስትራክቸር እንደሆነ እንድታዩት ነው። ቅድም እንዳልኳችሁ ወደ 420,000 ኪሎ ግራም ይመዝናል። በአጠቃላይ በአፕሮክሲሜትሊ 420,000 ኪሎ ግራም ያክል ወደ 420 ሜትሪክ ቶን ማለት ነው ይመዝናል። በጣም ግዙፍ ነገር ነው። ያ ግዙፍ ነገር ነው እንግዲህ ኦርቢት ላይ እንደዚህ እየተንሳፈፈ የምታዩት ማለት ነው። መሳፈፍ ብቻ ሳይሆን በጣም በፍጥነት በተደጋጋሚ የምነግራችሁ 28,000 ኪሎ ሜትር በሰዓት ማለት በጣም የሚያስደንቅ ፍጥነት ላይ ነው። ያን የሚያክል 420,000 ኪሎ ግራም የሚያክል ነገር ነው። የሰው ልጅ ምን ያህል ፓወርፉል እንደሆነ ማለት የሰው ልጅ እንደዚህ ማሰብ ይችላል፣ እንደዚህ መስራት ይችላል ለማለት ነው። ያው እንደገና ደግሞ በሌላ አንጻሩ ደግሞ ዓለምን ሊያጠፋም ይሞክራል። የሰው ልጅ ይሞክራል ሳይሆን ዓለምን እያጠፋም ነው።
የሰው ልጅ ማለት እንደዚህ መስራት የሚችለው እንደ ሴም ታይም ዓለምን እያጠፋ ይገኛል። ሶ ይሄ ISS የሚባለው ግዙፍ ስትራክቸር የተለያዩ ነገሮችን የያዘ ነው። ላቦራቶሪዎች ማለት ሞጁሎቹ ላቦራቶሪዎች የያዘ ነው። ሊቪንግ ኳርተርስ መኖሪያ የአስትሮናቶችና ክሩዎች የሳይንቲስቶች ኢንጂነሮች እና የሐኪሞች የሚኖሩበት ኳርተሮች አሉት። ሶላር አሬይስ አሉት። ሶላር አሬይስ ማለት ነግራቸዋለሁ። ይሄ በአጠቃላይ the largest structure in human history ማለት the largest የሰው ልጅ ቢልድ ያደረገው ትልቁ ስትራክቸር ነው። በነገራችን ላይ የሚያመጡት ናቸው የሶላር ኢነርጂን ወደ ኤሌክትሪሲቲ የሚለውጡ ሶላር አሬይስ ናቸው። እነዚህ 8 ናቸው። አይታችሁ ከቆጠራችኋቸው 8 ናቸው ክንፍ የሚመስሉት። እነዚህ አሬይስ ከሶላር ኢነርጂ ወስዶ ወደ ኤሌክትሪሲቲ ወደ ኤሌክትሪክ ኃይልነት ይቀይራሉ። ወደ 120 ኪሎዋት ያህል ያመነጫሉ። ያ ማለት እዛ ስቴሽኑ ላይ ያሉ ላቦራቶሪዎች፣ ኮምፒውተሮች እያንዳንዱ ኤሌክትሪክ ኃይል ማግኘት የሚያስፈልገው ኢኩዊፕመንት በሙሉ በቂ የሆነ ኤሌክትሪክ ኃይል ያገኛል ማለት ነው። በነገራችን ላይ 40 መሬት ላይ ቢሆኑ እነዛ 8 ፓነሎች አሬዎች 40 ቤት የሚሆን ኤሌክትሪክ ኃይል ያመነጫሉ። በጣም የሚያስደንቀው ስፔስ ላይ የሚጣል ነገር የለም። ሶፍት ተብሎ ሪሳይክል የሚደረግ ነገር የለም። ወይም ደግሞ ሽንት ተብሎ ሽንት ውጪ ዌስት ነው የሚባል ነገር ሪሳይክል ነው። እያንዳንዱ ነገር ሪሳይክል ነው የሚደረገው። ለምሳሌ የቅድም እንዳልኳችሁ ትራንኩዊሊቲ የሚባለው ኖድ ላይ የስፔስ ስቴሽኑ አጠቃላይ ላይፍ ሰፖርት ሲስተም ያለበት ነው። ያ ላይፍ ሰፖርት ሲስተም ማለት አስትሮናቶች እዛ መኖር እንዲችሉ የሚያስችል ማለት ነው። ኦኬ መኖር እንዲችሉ ኦክሲጅን ማግኘት አለባቸው፣ መተንፈስ አለባቸው፣ ወዘተ ወዘተ እና ውሃ ማግኘት አለባቸው፣ አየር ማግኘት አለባቸው። ያንን ነገር ሬጉሌት የሚያደርግ ማለት ነው ላይፍ ሰፖርት ሲስተሙ። ያ ላይፍ ሰፖርት ሲስተም ምን ያደርጋል? ሌላ ሽንትን ወደ ድሪንከብል ወተር ይለውጣል። ሽንት የነሱን ሽንት ወደ ንጹህ የመጠጥ ውሃነት ይለውጠዋል። አንድ ላብን ራሱ ወደ ንጹህ ውሃነት ይለውጣል። አየርን ወደ ንጹህ አየር መለወጥ የሚችል ነው። ሂዩሚዲቲን ወደ ንጹህ አየር ንጹህ የመጠጥ ውሃነት ይለውጣል። ያንን ይጠጣሉ ማለት ነው። በእርግጥ በሪሰፕላይ ሚሽንም ውሃም ይመጣላቸዋል። ግን ሽንት ወዘተ የሚባለው በሙሉ እዛ ሪሳይክል ነው የሚደረገው። ይሄ ሪሳይክል ሜተድ ይሄ ሪሳይክል ቴክኖሎጂ እዚህ ምድርም ላይ መሬትም ላይ ከፍተኛ የውሃ እጥረት ያለበት አካባቢ ይጠቀሙታል። ሽንትና ሌሎች ነገሮች እንዳልኩት አየርና ሂዩሚዲቲን ላብን ወደ ድሪንከብል ወደ ንጹህ የመጠጥ ውሃነት ይለወጣል። ሌላ ሜትሮይድስ የሚባሉትም መጥቶ ሊመቱት ይችላሉ። ያንን መቋቋም የሚችል ነው። በነገራችን ላይ ላይመታውም ይችላል። ምክንያቱም ውስጥ አስትሮናቶች አንዱ ስራቸው ይሄ ነው። የሚመጣውን ሊገጨው የሚችለውን ነገር በደንብ ያያሉ፣ ፎርካስት ያደርጋሉ። እንደ ሁኔታው ያንን ሊመታው የሚችለውን ነገር ስፔስ ላይ የሚፈነጠሩ ነገሮችን ኮንትሮል ያደርጋሉ። ምንድን ይሄ ሁሉ ጣጣ ስፔስ ላይ ምንድን ነው? ፐርፐዙ ምንድን ነው ምክንያቱ ብላችሁ በእርግጠኝነት መጠየቃቸው አይቀርም። ሳይንቲፊክ ሪሰርች ባጭሩ በባዮሎጂ፣ በፊዚክስ፣ በፋርማሲውቲካልስ በጣም ከፍተኛ የሆነ ጥናትና ምርምር የሚደረግበት ቦታ ነው። ፍሎቲንግ ላቦራቶሪ ነው የሚሉት። ማይክሮግራቪቲ ስላለ ኢንቫይሮንመንቱ ማይክሮግራቪቲ ስለሆነ ኦልሞስት ዜሮ ግራቪቲ ስለሆነ ለጥናትና ምርምር እጅግ በጣም ምቹ ናቸው። መሬት ላይ ሊሳኩ የማይችሉ የጥናትና ምርምሮች ስፔስ ላይ ነው የሚሳኩት። ሌላኛው ቴክኖሎጂ ዴቨሎፕመንት ነው። ኦኬ የተለያዩ ቴክኖሎጂዎች ዴቨሎፕ የሚደረጉ የሚሰራ ሌላ ጣት ይሰራሉ። ኦኬ እዛ በነገራችን ላይ ስለ 3D ፕሪንቲንግ ቴክኖሎጂ በሌላ ፕሮግራም በሰፊው በዝርዝር አወራቸዋለሁ። እጅግ በጣም የሚያስደንቅ ቴክኖሎጂ ነው። አውቶኖመስ ሮቦቲክ አሲስታንቶች እዛ ስፔስ ነው የሚሰሩት። አብዛኛው የምናያቸው ትልቅ ግዙፍ ግራውንድ ብሬኪንግ የሆኑ ሪሰርቾች የሚሰሩት ስፔስ ላይ ነው። ምንድነው ሲግኒፊካንሱ? ፐርፐዙ ሪሰርች ነው ብያቸዋለሁ። ሲግኒፊካንስ አለው፣ ትልቅ የሆነ ሲግኒፊካንስ አለው። ላለፉት 25 ዓመታት የሩሲያ፣ የጃፓን፣ የአውሮፓ ሀገራት በአጠቃላይ 15 ሀገራት ሳይንቲስቶች፣ ኢንጂነሮች እና ሕክምና ባለሙያዎች በጥምረት የሚሰሩበት
ኢንቫይሮንመንት ኦኬ በጥምረት የሚሰሩበት አሜሪካና ሩሲያ እዚህ ምድር ላይ ካልተጨራረስን ይላሉ ውሸት ነው እዛ በጣም በዲሲፕሊን በጣም ተከባብረው እጅ ላይ ተያይዘው አንድ ላይ ትሬን ያደርጉ አንድ ላይ እየበሉ ነው እዛ የሚሰሩት እዚህ መሬት ላይ ሌላ ነገር ነው ያለው ሶ ሲግኒፊካንሱ ዩኒቲ ነው ዓለም አቀፍ አንድነት የሚገልጽ ነው ያ እንትን አቅም ያለው አሁንም ሞጁል እንትን ያለ አንድነት የሚያሳይ ነው ትልቅ ስራ ነው ግዙፍ ስራ ነው ኦኬ ሌላኛው ለዲፕ ስፔስ መዘጋጃ ነው ለዲፕ ስፔስ ማለት ወደፊት የሰው ልጅ ወደ ማርስ ኢቭን ቢዮንድ ለኤክስፕሎር ለማድረግ ያስባል አይደል ሶ እዚች 400 ኪሎ ሜትር ላይ ሆነው ወደ ስፔስ እንዴት ነው መጓዝ የሚቻለው የሚለውን ሰፊ ጥናት የሚደረግበት ነው ለምሳሌ የሰው ልጅ ምን ያህል ነው ስፔስ ላይ መቆየት የሚችለው ይችላል ወይ ራዲዬሽን ይችላል ወይ ይሄ ፀሐይ ጨረሩን ይችላል ወይ የፀሐይ ጨረሩን እንትን ለማለት ምን አይነት ሱት እንስራ ምን አይነት ስፔስ ሱት እንስራ የሰው ልጅ ራሱ በአይሶሌሽን ተነጥሎ ለብቻው ስፔስ ላይ ምን ያህል መቆየት ይችላል ማርስ ላይ ለሚደረገው ጉዞ የወደፊት ጉዞ ቢዮንድ ማርስም ለሚደረገው ኤክስፕሎሬሽን የሰው ልጅ ምን ያህል አዳፕት ሊያደርገው ይችላል ምን ያህል ይሄን ቻሌንጅ ይችላል ወይ የሚለውን የሚያጠኑበት ቦታ 28000 ኪሎ ሜትር በሰዓት በተደጋጋሚ የምነግራችሁ በሚበርበት ጊዜ እንግዲህ እንደምታውቁት ግራቪቲ አለ ያ ግራቪቲ ወደ መሬት ይስባል ሶ በጣም በፍጥነት በሚሄድበት ጊዜ ይሄን ግራቪቲ ስኪፕ ያደርገዋል በጣም በፍጥነት ሲሄድ ስኪፕ ያደርገዋል ሶ ምን ይፈጥራል ማይክሮግራቪቲ ይፈጥራል ማይክሮግራቪቲ ማለት ፍሪ ፎል ይሆናል ፍሪ ፎል ሆነ ግራቪቲው በጣም አንሶ ዜሮ ይሆናል ሶ ስፔስ ስቴሽን ውስጥ ስትሆኑ ዌትለስ ትሆናላችሁ እንደ ላባ መንሳፈፍ ይሆናል ማለት ነው ያቺ ማይክሮግራቪቲ ትባላለች በቃ ዋናውና ትልቁ ሚስጥር ይሄ ነው ያቺን ማይክሮግራቪቲ ማምጣት ነው ዜሮ ግራቪቲ ማምጣት ነው ምክንያቱም ዜሮ ግራቪቲ ለሪሰርች በጣም ጠቃሚ ኢንቫይሮንመንት ስለሆነ ማለት ነው አሁን እንግዲህ ወጪ ነው እንግዲህ ምን ያህል ኮስት ወጣ ይሄንን ትልቅ ግዙፍ ስትራክቸር በሰው ልጅ ታሪክ ውስጥ ስፔስ ላይ የተገነባ ትልቅ ስትራክቸር ነውና መቼም ከፍተኛ የሆነ ወጪ ይኖረዋል እስከ $200 ቢሊዮን በጣም ግዙፍ ነው በጣም ብዙ ብር ነው በየአመቱ ከ3 እስከ 4 ቢሊዮን $4 ኦንጎይንግ ኮስቶች አሉ የአስትሮናቶች ሳለሪ አለ የተለያዩ ኤክስፐሪመንቶች ይሰራሉ ሪሰፕላይ ሚሽን አለ ውሃው ምኑ ይመጣል ብላችሁ መጠየቃቸው አይቀርም አሜሪካ $100 ቢሊዮን አውጥታለች ለዴስቲኒ ሞጁል ዛሬ ናት ሰንራይዝ የምትባለው ወደ $15 ቢሊዮን ያወጣሉ የአውሮፓ ስፔስ ስቴሽን ወደ $5 ቢሊዮን አውጥቷል እሱ ኮሎምበስ የሚባለው ሞጁል የሰሩት እነሱ ናቸው ጃፓን ወደ $5 ቢሊዮን አውጥታለች እሷ ኪቦ የሚባለው ሞጁል እሷ ናት የሰራችው ካናዳ ወደ 1.3 ቢሊዮን ያክል አውጥታለች ካናዳ አርም 2 የሚባለው በጣም አስደናቂው አርም 1.3 ቢሊዮን በዚህ አይነት መልኩ ከ150 እስከ $200 ቢሊዮን የወጣበትና በጣም ግዙፍ ስትራክቸር ነው $200 ቢሊዮን የወጣበት ፕሮጀክት ታውቃላችሁ እናንተ ይኖራል ኢንፋክት ግን one of በጣም አስደናቂ ቬንቸር ነው ይሄ ISS የሚባለው ኦኬ ይሄ ሁሉ ሀስል ይሄ ሁሉ ድካም ለሪሰርች ነው አይደለ ሪሰርች ለመስራት ነው የተለያዩ ሪሰርች የሰው ልጅ በምድር ላይ መኖር እንዲችል እና ምድር የለሰው ልጅ ምቹ ሆና እንዲኖርበት ተብሎ እንግዲህ የሚሰሩ ሪሰርቾች ናቸው ከዚህ ውስጥ እንግዲህ የተወሰኑትን በካታጎሪ ላንሳላችሁ ያንዳንዱ ሪሰርች ማንሳት አልችልም የሚሰሩትም ሪሰርቾች እኔም ባግባቡ መረዳት ማልችላቸው ብዙ ሪሰርቾች ይሰራሉ እንዲሁ በካታጎሪ በዘርፍ ግን አንዳንዶቹ ላንሳላችሁ ሂውማን ሄልዝ በሰው ጤና ላይና ስፔስ ኤክስፕሎሬሽን ላይ የሚሰሩ ጥናቶች አሉ ለምሳሌ ስፔስ ላይ አንድ ሰው 6 ወር በሚቆይበት ጊዜ በወር ከ1 እስከ 2% የሚሆን የቦን የአጥንት መሳሳት ይገጥመዋል አጥንቱ እየሳሳ ይሄዳል መስል ሉዝ ያደረገ መስልም የሰው ልጅ ጡንቻም እንደ መሟሸሽ እንደ ሽባ የሆነ ይሄዳል ይህንን አንደርስታንድ ለማድረግ ይሞክራሉ ያጠኑታል ኢንፋክት አሁን ድራግም ዴቨሎፕ አድርጓል ስፔስ ስቴሽን ላይ በሚቆይበት ጊዜ የሰው ልጅ አጥንቱ እየሳሳ ይሄዳል ቦን ማስ ማለት ነው ቦን ማሱ በወር ከ1 እስከ 2% ቦን ማስ ዴንሲቲው እየቀነሰ ይሄዳል እሱን ያጠናሉ ድራግም
ወይም መድኃኒትም ዴቨሎፕ አድርገዋል። የትዊን ስተዲ የሚባል ይሄ የመንታዎች ጥናት መንታዎችም ላይ ጥናት ያደርጋሉ። በ2015 እና በ2016 ስካት ኬሊ እና ማርክ ኬሊ የሚባሉ ሁለት አንዱ እርዝ ላይ መሬት ላይ አንዱ ደግሞ ስፔስ ላይ ሆነው የተለያየ ቢሄቪየራቸውን ለማጥናት ሞክረዋል። የራዲዬሽን ጥናትም ይደረጋል። የራዲዬሽን ጥናት ማለት እዛ ያለው ያንን ቅድም እንዳልኳቸው 156 ዲግሪ ሴልሺየስ ከዜሮ በላይ እና ከዜሮ በታች 156,000 ማይነስ ያንን ራዲዬሽን ወይም በተለይ የፀሐይ ራዲዬሽኑን ፕሮቴክት ማድረግ የሚያስችል ስፔስ ሱት እንዴት እንስራ የሚለውም የሚያጠኑበት ነው። ብዙም ትርጉም አይሰጥም አይደል? ግን በጣም ግራውንድ ያላቸው ሪሰርቾች ናቸው። የተለያዩ ድራግ ዴቨሎፕመንት እና የሜዲካል አድቫንስመንት ጥናቶች የሚደረጉበት ነው። ከፕሮቲን ክሪስታል ግሮዝ ጋር በተያያዘ የሚሰራ ስራዎች አሉ። የካንሰር እና ለምሳሌ ፓርኪንሰንስ ዲዚዝ መድኃኒት ለማግኘት ጥረት የሚያደርጉበት ነው። የሄፓታይተስ ሲ ኤንዛይም ቫይራል የሆነ ሜዲኬሽን ለመስራት ጥረት የሚያደርጉበት ነው። ቅድም እንዳልኳችሁ በ3D ፕሪንቲንግ ቴክኖሎጂ አማካኝነት እዛ ስፔስ ስቴሽን ላይ የተለያዩ የሰውነት አካል ይሰራሉ። ለምሳሌ ኩላሊት ይሰራሉ። ኩላሊት በደንብ ፈንክሽን የሚያደርግ ራሱን የቻለ አንድ ባዮፕሪንቲንግ ይባላል። በነገራችን ላይ ራሱን የቻለ አንድ ፕሮግራም እሰራለታለሁ 3D ፕሪንቲንግ ቴክኖሎጂ ላይ ግን ኩላሊት ይሰራሉ። ልብ ሙሉ ልብ ማለት የሚሰራ ዝም ብሎ ካርቶን ነገር ፕላስቲክ ሳይሆን የሚሰራ የሰው ልጅ ውስጥ ገብቶ መስራት የሚችል ልክ እንደ ልብ ሚሚክ አድርጎ የልብን ፈንክሽን መስራት የሚችል ልብ ለመስራት ጫፍ ላይ እንደደረሱ አውሮፕላን ቦይንግ አውሮፕላን በ3D ፕሪንተር ፕሪንት እያደረጉ እንደሆነ ነው የማውቀው። ሰው እንደዚህ አይነት ሪሰርቾች እዛ ይሰራል። ሌላኛው ፕላንት ግሮዝ እና ፉድ ሴኪሪቲ ላይ ያጠናሉ። ፕላንት ግሮዝ ማለት ስንዴ እንዴት ነው የሚበቅለው፣ ገብስ እንዴት ነው የሚበቅለው፣ ሌሎችም አዝርዕቶች እንዴት ነው የሚበቅሉት። ስትረስፉል ኢንቫይሮንመንት ላይ ስንዴ እንዴት ነው የሚበቅለው። መሬት ላይ አሁን በረሃ አካባቢ የማይበቅሉ ብዙ አይነት አዝርዕቶች አሉ እና ፉድ ሴኪሪቲ በጣም ችግር ነው አይደለ? የምግብ ዋስትና የሚባለው ችግር አለ። ስለዚህ እንዴት ነው በስትረስፉል ኢንቫይሮንመንት ላይ ስንዴን እንዴት እናብቀል፣ ሌሎችም አይነት አዝርዕቶችን እንዴት እናብቀል የሚል ነው። ሶ ምድር ላይ የፉድ ሴኪሪቲን ወይም ደግሞ ድሮት ፕሮን ሪጅንስ አካባቢ የተለያዩ አዝርዕቶች ምግብ በቀላል ማግኘት የሚቻልበትን መንገድ ለመፍጠር ጥረት የሚያደርጉበት ነው። ሌላኛው ከክላይሜት እና ከእርዝ ኦብዘርቬሽን ጋር የተያያዘ ስራዎች ይሰራሉ። ስፔስ ላይ ሆነው እነዚህ አስትሮናውቶች ስፔስ ላይ ሆነው መሬትን ያያሉ። 24 ሰዓት መሬትን ያያሉ። ኦኬ መሬትን ኦብዘርቭ ያደርጋሉ 24 ሰዓት። ሃይ ዴፊኒሽን እርዝ ቪዊንግ ካሜራዎች አሉ፣ በሱ ያያሉ። አርባናይዜሽን ከተሜነትን ያሉ ከተማ ምን ያህል የተስፋፋ እንደሆነ ያሉ። ዲፎሬስቴሽን በአጠቃላይ ይሄ የጫካ ምንጠራው ጫካው እያለቀ እንደሆነ እሱን ያያሉ። ሌሎች ናቹራል ዲዛስተርስ የመሳሰሉት ነገሮችን ያጠናሉ። የአየር ፖሊሽንን እና ኦዞን ሌየርን በደንብ ያጠናሉ። የስፔስ ቴክኖሎጂን ቴስት የሚያደርጉበት ነው። ዋተር ፒውሪፊኬሽን ሲስተም ውሃን የማጣራት ሲስተም ዴቨሎፕ ለማድረግ ይሞክራሉ። ሮቦቲክስ እና ኦቶኖመስ አሲስታንቶችን ለመስራት እዛ ይሞክራሉ። የተለያዩ በማይክሮግራቪቲ ላይ የባክቴሪያ ቢሄቪየር ምንድን ነው ብሎ ያጠናሉ ማለት ነው። እነዚህ ነገሮች ምድር ላይ ግራውንድ ብሬኪንግ የሆነ ለውጥ ማምጣት የሚችሉ ናቸው። ቅድም እንዳነሳሁላችሁ እነዚህ እንግዲህ ከብዙ በጥቂቱ የሚሰሩ ሪሰርቾችን እንዲሁ በወፍ በረር ነው የምነግራችሁ። $200 ቢሊዮን የወጣበት ስትራክቸር ምንድነው ዝም ብሎ ሰማይ ላይ የሚንሳፈፉ የሚለውም ለመመለስ ያክል ነው። በጣም ግራውንድ ብሬኪንግ የሆኑ ሪሰርቾች ይሰራሉ። በእርግጥ አሁን ሪሰርቾቹን ስጠቅስላችሁ ብዙም አእምሯችን ውስጥ ሳውንድ አያደርጉም። ምንድን ነው ምናምን ያስብለናል፣ ግን ስላልተረዳ ነው። እኔም በደንብ አልረዳውም። በጣም ትልቅ ስራ እየተሰራ ነው ማለት ነው። ሩሲያና አሜሪካ እንዴት ነው እዚህ መሬት ላይ ካልተገዳደልን ይላሉ አይደለ? እዛ ግን እንዴት ነው አብረው የሚሰሩት? ቅድም እንዳልኳችሁ በዲሲፕሊን ነው የሚሰራው። በዲሲፕሊን ነው። አሜሪካና የአሜሪካ አስትሮናውቶችና የሩሲያ አስትሮናውቶች፣ በነገራችሁ ላይ የሩሲያ አስትሮናውቶች ሳይሆኑ ኮስሞናውትስ ነው የሚባሉት። አሜሪካ ናት የአሜሪካውያኖች ናቸው አስትሮናውትስ የሚባለው። አስትሮ ማለት ስታር ማለት ነው። ናውትስ ማለት ሴለር ማለት ነው። ስለዚህ ሴለር ኦፍ ዘ ስታር
ይባላሉ አሜሪካውያን። ሩሲያውያን ደግሞ ኮስሞናውትስ ይባላሉ። ኮስሞ ማለት ዩኒቨርስ ማለት ነው። ናውትስ ማለት ሴለር ማለት ነው። ሴለር ኦፍ ኮስሞስ እንደማለት ነው። በሁለቱ የተለያየ ስም ይሰጣጣሉ። እዛ በዲሲፕሊን ነው ይህን ስራ የሚሰሩት። ተከባብረው ነው የሚሰሩት። አንድ ላይ ትሬን ያደርጋሉ። አንድ ላይም ሊበሉ ይችላሉ። አንድ ላይ ቁጭ ብለው ሁሉ ይሰራሉ። ፕሮፌሽናሊዝም በጣም ሜንቴን የሚደረግበት ስራ ነው። ነገር ግን እንደዛም ቢሆን እዛም ግጭት ልንፍጠርም ቢሆን የራሳቸው ሞቲቭ አላቸው። የሁሉ ዶላር አፍስሰው እዛ ላይ በሚሆንበት ጊዜ ኢኮኖሚክ ሞቲቮች አሏቸው፣ ሌሎች ስትራቴጂክ የሆኑ ሞቲቮች አሏቸው። እያንዳንዱ ሀገር የሚጠቀምበት የራሱ ሪሰርች የሚሰሩበት ስለሆነ እዛ ተከባብረው ነው የሚሰሩት። ጃፓን ቅድም እንዳልኳችሁ ላይፍ ሳይንስ እና ቴክኖሎጂ ላይ ጥናት ታደርጋለች። ኪቦ የሚባለው ሞጁል ላይ ማለት ነው። ጃክሳ ይባላል በነገራችን ላይ የጃፓን የስፔስ ኤጀንሲ ጃፓን ኤሮስፔስ ኤክስፕሎሬሽን ኤጀንሲ ነው የሚባለው። ቴክኖሎጂካል ኢኖቬሽን እና ባዮሎጂካል ሪሰርቾች ይሰራሉ። አውሮፓ ኮሎምቦስ ሞጁል ላይ ሂውማን ፊዚዮሎጂ ላይ ፊዚክስ እና ክላይሜት ላይ ይሰራሉ። ኦኬ ሳይንቲስቶች፣ አሁን ሌላኛው ጥያቄ ሳይንቲስቶች እዛው ነው ወይ የሚኖሩት? አስትሮናቶች እዛው በቋሚነት እዛ ይኖራሉ ወይ የሚል ጥያቄ ይነሳል። ስፔስ ስቴሽኑ እዛ አለ፣ በቋሚነት ነው ወይ የሚኖሩት? ነው በቋሚነት አይኖሩም። ከ2000 ጀምሮ ነው ኤክስፕሎሬሽን ወይም ኤክስፔዲሽን የተጀመረው። ሰዎች አስትሮናቶች እዛ መኖር የጀመሩት ከ2000 ጀምሮ ነው። ነገር ግን በቋሚነት እዛ የሚኖር የለም። ሮቴሽናል ክሩ ሚሽን ይባላል። የሁሉም ስፔስ ኤጀንሲዎች የራሳቸውን አስትሮናቶች በየጊዜው ናሳ፣ ቅድም እንዳልኳችሁ ሮስኮስሞስ፣ ዩሮፒያን ስፔስ ስቴሽን ጃክሳ እና ካናዲያን ስፔስ ስቴሽን የራሳቸውን አስትሮናቶች በየጊዜው ይለዋውጣሉ። ማክሲመም ሚሽኑ 6 ወር ነው። ለረጅም ጊዜ የቆየው 2015 ከ2016 የቆየው የአንድ ዓመት ሎንግ ተርም ስፔስ ትራቨል የሚባለው እሱ ብቻ ነው 1 ዓመት እንጂ ከዛ ውጭ 6 ወር ነው። በየ4 ወሩ ከ4 እስከ 6 ወር ክሩ ሮቴሽን አለ። ክሩ ሮቴሽን ማለት ከሌሎች አስትሮናቶች ይመጣሉ፣ እነዚህ የቆዩ አስትሮናቶች ደግሞ ይመለሳሉ ማለት ነው። አይኤስኤስ ላይ ህይወት ምን ይመስላል? እነዚህ አስትሮናቶች በየቀኑ እንዴት ነው የሚኖሩት? የአንድ ቀን ውሏቸው ምን ይመስላል? ከዚህ በፊት አውርቻቸዋለሁ፣ እንዲሁ ላንሳላችሁ። ሊቪንግ ኳርተራቸው በጣም ትንሽ ነው። እዛ ኮንፋይንድ የሆነ ስፔስ ውስጥ ሊቪንግ ኳርተራቸው መኖሪያቸው ቦታ ወይም የሚያድሩበት ቦታ በጣም ትንሽ ነው። ስሊፒንግ ባግ አላቸው፣ ትንሽ ላፕቶፖች እና ሌሎች ፐርሰናል አይተሞች ያሉበት ነው። ፎን ቡዝ የሚያክል ማለት ነው። የዚህን ያህል እንኳን ስፋት የሌለው ነው እና በሰው ቁመት ረጅም ማለት ነው። ዴይሊ ሩቲናቸው በቀን 10 ሰዓት ይሰራሉ። በጣም ኤግዞስቲቭ የሆነ 10 ሰዓት ይሰራሉ። በቅዳሜ ደግሞ 5 ሰዓት ያክል ይሰራሉ። የተለያዩ እንግዲህ ሳይንቲፊክ ሪሰርቾች ይሰራሉ። ምግብ በሙሉ ፕሪፓኬድ የሆነና ፍሪዝድ የሆነ ምግብ ነው የሚበሉት። ሻወር የሚባል ነገር የለም። ሻወር የሚባለው ነገር በረጠበ ፎጣ ራሳቸውን በማደራረቅ ነው እንትን የሚሉት። ከዛ ውጭ ሻወር የሚባል ነገር የለም። በጣም ኮንፋይንድ ሪስትሪክትድ የሆነ ላይፍ ነው የሚኖሩት። ፊዚካል ኢፌክት አለው። ስፔስ ላይ በምትኖርበት ጊዜ ከፍተኛ የሆነ የፊዚካል ችግር አለ። እንዳልኳችሁ ከ1 እስከ 2% የሚሆነው ቦን ዴንሲቲ በየወሩ አጥንታቸው እየሳሳ ነው የሚሆነው። መስል አትሮፒ የሚባል አለ። መስላቸውም እንደዚሁ ሽባ እየሆነ ነው የሚሄደው። የቪዥን ፕሮብሌምም የአይን እይታቸውም እንደዚሁ በጣም ይቸገራሉ። እዚህ መሬት ላይ 6 ወር ሚሽን ላይ ቆይተው መሬት በሚመጡበት ጊዜ እልል ብለው ወደ ቤታቸው የሚሄዱ ሳይሆኑ በጣም ፕሮሎንግድ የሆነ ሜዲካል እና የሪሃቢሊቴሽን የማገገም እንትን ያስፈልጋቸዋል። በጣም ተዳክመው ነው የሚመጡት። እንዳልኳቸው ሳይኮሎጂካል ቻሌንጆች አሉባቸው። በጣም ስትረስፉል የሆነ ቻሌንጅ አለባቸው። ኤንድ ኦቨርቪው ኢፌክት የሚባል አለ። ኦቨርቪው ኢፌክት ማለት ኮንቲኒየስሊ መሬትን እንደዚህ ወደ ታች ዝቅ አድርገው ስለሚያዩ ለመሬት ያላቸው አመለካከት ኮምፕሊት የተለየ ነው ከሌላው ሰው። እንደዚሁም ለሂዩማኒቲ ያላቸውም አመለካከት የተለየ ነው። ኦቨርቪው ኢፌክት ይባላል። ምድራችን ምን ያህል ፍራጃይል እንደሆነች ይገነዘባሉ ማለት እና የተለየ እይታ የተለየ አመለካከት ሳይኮሎጂካሊ አላቸው ናቸው። ኦኬ በመጨረሻው አስትሮናቶች ምን ያህል ስፔሻል ሰዎች ናቸው
የሚለውን እኔ መቼም እስካሁን ስለ ስፔስ ስቴሽን አውርተናል። ዋናው አስትሮናውቶች ናቸው። ሰዎቹ ኮስሞናውትስና አስትሮናውትስ የሚባሉ በጣም ስፔሻል የሆኑ ሰዎች ናቸው። ሰው የሰው ልጅ ከሰው ልጅ ስፔሻል ነው ወይ ማለት እንችላለን። ለዚህ ፕሮግራም አስትሮናውቶች እጅግ በጣም ስፔሻል ናቸው። እነዚህ አስትሮናውቶች ቴክኒካል ኤክስፐርቲዝ ኢምቦዲ ያደረጉ ናቸው። የተለያየ የስፔስ ክራፍትን ሲስተም ማኒፕሌት ማድረግ የሚችሉ ናቸው። ሮቦቲክስ የሚያውቁ ናቸው። የተለያየ ናቪጌሽን ሲስተሞችን ማኒፕሌት ማድረግ የሚችሉ ናቸው። እንደገና ሳይንቲፊክ ሪሰርች ማድረግ የሚችሉ መልታይ ዲሲፕሊን በጣም ብዙ ሙያ ያላቸው ሰዎች ናቸው። እነዚህ ሰዎች በጣም የተለየ ስልጠና ያላቸው ናቸው። ፕሮብሌም ሶልቪንግ አቅማቸው በጣም ከፍተኛ የሆነ ነው። በጣም ስትረስፉል በሆነ ኢንቫይሮንመንት ውስጥ በጣም አጣብቂኝ በሆነ ኢንቫይሮንመንት ውስጥ በጣም ኮምፕሌክስ የሆነን ሲስተም ትራብል ሹት ማድረግ የሚችሉ ናቸው። ፊዚካል ፊትነሳቸው ራሱ ኢንዱራንስ ጽናታቸው የተለየ ነው። ይሄ ስፔስ ዎክ ሲባል እንደዚህ እየተንሳፈፉ ሲሄዱ ዝም ብሎ ቀላል ይመስላል። አፐር ቦዲያቸው በጣም ጠንካራና ስታሚና ያላቸው ሰዎች መሆን አለባቸው ስፔስ ዎክ ለማድረግ ማለት ነው። በጣም ጥንካሬና ኢንዱራንስ የጽናት የሚባለው እንትና ይፈልጋል። አዳፕታቢሊቲ ማይክሮግራቪቲ ላይ መስራት ከፍተኛ የሆነ አዳፕታቢሊቲ ይጠይቃል። ሰው በጣም አዳፕታብል ናቸው። ሜንታል ሬዚሊየንስ ለስድስት ወር ያህል እችን የምታክል ካቢን ውስጥ በዛ ኮንፋይንድ በሆነ ነገር ውስጥ መቀመጥ በጣም ሜንታል ሬዚሊየንስ ይፈልጋል። እንደገና በየቀኑ 10 ሰዓት መስራት፣ እንደገና የሚጠበቅባቸው ውጤት አለ። ሪሰርች የሚሄዱበት ሪሰርች የሚሰሩት ውጤት ይፈልጋል። ሰው በጣም አንደር ኤክስትሪም ፕሬሸር መስራት የሚችሉ ናቸው። ኢሞሽናል ስታቢሊቲያቸው እጅግ በጣም የሚያስደንቅ ነው። ስሜታቸውን ኮንትሮል ማድረግ የሚችሉ ሰዎች ናቸው። ቅድም እንዳልኩት አዳፕታቢሊቲ እና ቨርሳቲሊቲያቸው በጣም የተለየ ነው። ክሮስ ዲሲፕሊነሪ ስኪላቸው የተለየ ነው። ሌላው የሰርቫይቫል ኢንስቲንክታቸው ከፍተኛ ነው። ለምሳሌ በሆነ ኢመርጀንሲ አማካኝነት ቢወድቁ፣ መሬት ላይ ቢወድቁ፣ ደዘርት ላይ ቢወድቁ ሰርቫይቭ ማድረግ ይችላሉ። ርር ያለ በረሃ ቢወድቁ ሰርቫይቭ ማድረግ የሚችሉ እና በረሃ ላይ ስልጠና የተሰጣቸው ናቸው። ጃንግል ላይ ጥቅጥቅ ያለ ጫካ ውስጥ ቢወድቁ ሰርቫይቭ ማድረግ ይችላሉ። ስልጠና የተሰጣቸው ናቸው። ውቅያኖስ ላይ ቢወድቁ ውቅያኖስ ውስጥ ሰርቫይቭ ማድረግ የሚችሉ። ስለዚህ በጣም የተለዩ ስፔሻል የሆኑ ሰዎች ናቸው እነዚህ ስፔስ ክራፍት አስትሮናውቶች ወይም ደግሞ ኮስሞናውትስ የሚባሉት። ሌላ ካሬጅ ያላቸው ናቸው እና ከፍተኛ ኪሪዮሲቲ ያላቸው ሰዎች ናቸው። ዝም ብሎ ተራ ሰዎች አይደሉም። ለማወቅ ቢዮንድ ያልታየውን የማይታወቀውን ነገር ፈልፍሎ ለማወቅ ከፍተኛ የሆነ ኪሪዮሲቲ ያላቸው፣ ያንን ኪሪዮሲቲያቸውን እውን ለማድረግ ከፍተኛ የሆነ ካሬጅ ያላቸው ናቸው። ስለዚህ አስትሮናውቶች እጅግ በጣም ኤክስትራኦርዲናሪ የሆኑ ሰዎች ናቸው እና ሳይንቲስቶች ናቸው። ደሞዛቸው ግን በጣም ነው የሚገርመው። ደሞዛቸው በጣም እኔ ኤክስፔክት እንዳደረግኩት አይደለም። ስለዚህ ደሞዛቸውን አልነግራቸው፣ ምክንያቱም እኛ ከደሞዝ ጋር አንዳንድ ጊዜ አንዳንድ ስራዎችን ከደሞዝ ጋር እናያይዘዋለን። እነዚህ ሰዎች ፕሮባብሊ በሚሊዮን ዶላር የሚቆጠር ገንዘብ የሚከፈላቸው ሊመስለን ይችላል፣ ግን አይደለም። ሰርቪስ ነው፣ አገልግሎት ነው። አብዛኛው ጊዜ አገልግሎት፣ ሀገራቸውን ነው የሚያገለግሉት። ሂሮዎች ናቸው። የተከበራችሁ ተመልካቾቻችን የዛሬው ፕሮግራማችን ይሄን ይመስል ነበረ። ቅድም እንዳልኳችሁ በሚቀጥሉት ፕሮግራሞች ውስጥ በሚቀጥሉት ተከታታይ ፕሮግራሞች ትልልቅ ፕሮጀክቶችን እንደዚህ እንደ ISS ትፈልጋላችሁ፣ ኮሜንት አድርጉ ቪዲዮ ስር። ኦኬ የዛሬ ሳምንት በሌላ ፕሮግራም እንገናኛለን። እስከ ዛሬ ሳምንት መልካም ሳምንት።